ሰላም ለእናንተ ይሁን ቅዱሳን እንደምን አላችሁ? ዛሬ የእግዚአብሔርን ቃል ከአንድ ስፍራ አካፍላችኋለሁ። ስፍራው የሚገኘው እናንተ አንብቡት፣ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 5 ባለው ስፍራ ነው። እኔ በቃል አወራለሁ፣ እናንተ ግን አንብቡ። ቃሉ ምንድነው? በዚህ ስፍራ ላይ ጳውሎስ ለጢሞቴዎስ ከአገልግሎቱን እየፈጸመ ባለበት ጊዜ ያወራው ነው እና የመጨረሻ ሜሴጅ ነው የሚመስለው፣ የመጨረሻ መልእክት ነው የሚመስለው። እና በዚህ ስፍራ ላይ ጳውሎስ ለጢሞቴዎስ ምንድን ነው ያለው? የወንጌልን ሰባክነትን እንደ ስራ አድርገው በጊዜ ሆነ አለ ጊዜ ጽና፣ እየገሰጽክ እያስተማርክ እየታገስክ ቀጥል፣ ምከር እያለ በዚህ ስፍራ ላይ ያወራል። እና ከታች ዝቅ ብሎ በዚህ ስፍራ ላይ ጳውሎስ ሰዎች ሕይወትን የሚገኝበትን ትምህርት ሰዎች የሚጠሉበት የማይቀበሉበት ጊዜ ይመጣል። ስለዚህ ለራሳቸው የሚመቸውን ጆሮአቸውን የሚያሳክከውን ትምህርት፣ ጆሮአቸው የሚፈልገውን ትምህርት የሚያስተምሩ መምህራንን የሚቀጥሩበት ጊዜ ይመጣል እያለ ያወራል። አይ ቲንክ ይህ ጊዜ ያው የእኛ ጊዜ ስለሚመስለኝ ነው የማወራው። እና በዚህ ስፍራ ላይ ምንድን ነው ጳውሎስ እየተናገረ ያለው? ሰዎች እውነትን ትተው ተረትን ወደሚያስተምሩ። ስለዚህ ሰው አገልጋዮች፣ እኛ እንደ አገልጋይ እንደ እግዚአብሔርን ቃል እንደሚያስተምር ወይ እግዚአብሔርን ቃል ለሌላ ሰው ሼር እንደሚያደርግ የማስበው ነገር አንድ ስላለ ነው ዛሬ በዚህ የመጣሁት። እና አገልጋዮች እባካችሁ እግዚአብሔርን ቃል የምትሰብኩ የምታካፍሉ እባካችሁ ተጠንቀቁ። ሰዎች የሚፈልጉትን ሳይሆን እግዚአብሔር ለዚህ ትውልድ ምን እየተናገረ የሚለውን ላይ ፎካስ ብናደርግ ብናስተምር የተሻለ ይመስላል። እና ብዙዎችን እያሰናከልን ነው የሚሆነው ማለት ነው። ምክንያቱም ጆሮን የሚያሳክክ ትምህርት ፍልስፍና ጋር በመዋሄድ እግዚአብሔርን ቃል ወደ ፍልስፍና በመውሰድ ሰዎች የሚፈልጉትን በማምጣት የእግዚአብሔርን ቃል አታደበዙ እባካችሁ። በሰው መካከል ጥርጣሬ አትፍጠሩ። ጊዜውን ለመምሰል አትሞክሩ። ሰውን ሞቲቬት ለማድረግ ብቻ አይደለም፣ እግዚአብሔር ለዚህ ትውልድ የሚናገረው የሚለውን ላይ ፎካስ እናደርግ። እግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም